ከ16 ዓመታት በኋላ ዛሬ በሜክሲኮ ይኸው ጨዋታ እንደገና ሲከፈት ተጋጣሚዎቹ እንዲሁ ሜክሲኮና ደቡብ አፍሪካ ሆነው ደግመዋል። ዶናልድ ትራምፕ ናቸው ፎቶአችን ልል ነበር። ሶስት ጎረቤታሞች ባዘጋጁት በዚህ ስነ ስርዓት ላይ ኤአይ በዳኝነት ይሳተፋል። ደህንነት ለመጠበቅና ሁከት እንዳይፈጠር ለመቆጣጠር በካሜራ የተገጠሙ ባለ 4 እግር የሮቦት ውሾች በስታዲየም ዙሪያ ለመጀመሪያ ጊዜ ይሰማራሉ። ቤተሰቦች አላችሁልኝ? ኑሩልኝ እንዴት እንደምወዳችሁ ታውቃላችሁ አይደል? ለዚህ ቻናል አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጉ፣ ይሄን ቤተሰብ እንዲቀላቀል በአክብሮት እየጋበዝኩኝ፣ እንዲሁም ቪዲዮ ላይክ አድርጉት። ቪዲዮ ወደ መጨረሻ አካባቢ የፈለጋችሁን ሐሳብ አስተያየት እንድትሰጡኝ በአክብሮት እየጋበዝኩኝ ወደ ዛሬ ቪዲዮዎች ያልፋለሁ ማለት ነው። ቤተሰቦች ትናንትና ዓለም ዋንጫ በይፋ ተከፍቷል ማለት ነው። ሜክሲኮና ደቡብ አፍሪካ የመክፈቻውን ጨዋታ አድርገዋል። የዘንድሮ ዓለም ዋንጫ እንግዲህ ግራ እያጋባ ነው፣ ሰውን እያወዛገበ ነው፣ ድምቀት የለውም፣ ቀዝቃዛ ነው እየተባለ ነው። እንግዲህ 2010 ደቡብ አፍሪካ ስታዘጋጅ እንግዲህ የመክፈቻውን ጨዋታ ያደርጉት የነበሩት ሜክሲኮና ደቡብ አፍሪካ ነበሩ። ዘንድሮም ያ ነገር ተገጣጥሟል። እንዴት እየተባለ ነው። ሜክሲኮና ደቡብ አፍሪካ ዘንድሮም መክፈቻውን ጨዋታ እንግዲህ ትናንትና አድርገዋል። እንግዲህ የ2026 ዓለም ዋንጫ ምን ክስተቶችን ያስተናግዳል የሚለውን ዘርዘር አድርጌ ለእናንተ ጭብጥ ለማስያዝ ፈለግኩ ማለት ነው። እንዴት ነው? ማንስ ዋንጫውን ይበለዋል? ማንስ 4 ውስጥ ይገባል? ማንስ ጥሩ ፕሮፎርማ ያሳያል ብላችሁ ታስባላችሁ? እስቲ አንዳንድ ሀሳባችሁና አንዳንድ ግምታችሁን ስለ ዓለም ዋንጫው በኮሜንት ብታጋሩኝ ደስ ይለኛል እያልኩኝ እስቲ 2026 የአሜሪካ ያዘጋጀችው ዓለም ዋንጫ ምን ክስተት አለው የሚለው ነገር ሰፋ አድርጌ ጋብዣችሁ ልምጣ ማለት ነው። ይመቻችሁ። የዛሬ 2026 ባፋና ከ16 ዓመታት በፊት በአፍሪካ ምድር ለመጀመሪያ ጊዜ ሲካሄድ የዓለም ዋንጫ በዚህች አፍሪካዊ ጎል በደቡብ አፍሪካና በሜክሲኮ መካከል በተደረገ ጨዋታ የተጀመረ ነበር። ከ16 ዓመታት በኋላ ዛሬ በሜክሲኮ ይኸው ጨዋታ እንደገና ሲከፈት ተጋጣሚዎቹ እንዲሁ ሜክሲኮና ደቡብ አፍሪካ ሆነው ደግመዋል። ይህ ውድድር እንዲህ ያለ ነገር አጋጥሞት አያውቅም። በዓለም የእግር ኳስ ዋንጫ ውድድር ሰሞን ነገር ሁሉ በየአገሩ ይደምቃል። አገራት ለመድመቅ በጨዋታው የሚሳተፍ ብሔራዊ ቡድን መላክ አይጠበቅባቸውም። ከ16 ዓመታት በፊት በደቡብ አፍሪካ የዓለም እግር ኳስ ጨዋታ ሲካሄድ አዲስ አበባ በነሻኪራ ዘፈን ዋካ ዋካ ዚስ ታይም ፎር አፍሪካ እያለ ሲያዜም አሁን ድረስ ትዝ የሚላቸው ዛሬም አይረሴው ክራሞት በእዝነ ህሊናቸው የሚያቃጭል በአይነ ህሊናቸውም የሚታያቸው ሰዎች ሌላው ቀርቶ በኢትዮጵያም ጥቂት አይደሉም። በመካከለኛው ጊዜ ማርኮ ማተራዚን በቴስታ የሚዘርር ዚዳንን የተመለከቱ ሰዎች ትዝታቸውን የሚያወጉበት፣ በሩቁ ዘመን የእግዚአብሔር እጅ የተባለላት የማራዶናን የመዳፍ ጎል ያስተዋሉ ሰዎች እንኳን በቫር ዘመን አልሆነ እያሉ ፈገግ የሚሉበት የዓለም ዋንጫ ዘንድሮም ዙሩን ጠብቆ መጥቷልና የሚወዱት ብዙዎች ከቴሌቪዥን ስክሪን ላይ ለአንድ ወር አይነጠሉም። እናም አሜሪካ፣ ሜክሲኮና ካናዳ ላይ የሚያተኩሩ ቢሊዮኖች ከተለያዩ የዓለም ክፍል አያሌ ናቸው። 3 ጎረቤታሞች ባዘጋጁት በዚህ ስነ ስርዓት ላይ ኤአይ በዳኝነት ይሳተፋል። ደህንነት ለመጠበቅና ሁከት እንዳይፈጠር ለመቆጣጠር በካሜራ የተገጠሙ ባለ 4 እግር የሮቦት ውሾች በስታዲየም ዙሪያ ለመጀመሪያ ጊዜ ይሰማራሉ። 22ቱ ተጫዋቾች እያሳደዱ የሚጫወቷት ኳስ በውስጧ በሰከንድ 500 ጊዜ መረጃን መላክ የሚችል ሴንሰር ተገጥሞላታል። ይህም በእጅ ስትነካ ከጨዋታ ውጭ በሆነ ተጫዋች ስትመታና መሰል ነገር ሲያጋጥም ለዳኛው እንድትናገር ተደረጋ ተዘጋጅታለች። ቴክኖሎጂ እንዲህ ተራቆ በሚቀርብበት በዚህ መድረክ ላይ ግን ሰው ክፉ መሆን ጀምሯል። ከሜዳ ውጭ የሚሰማው ብዙ ነገር ደስ የሚል መሆን አልቻለም። ፖለቲካ በ10 ጣቱ የሚጫወተው የዘንድሮ የዓለም ዋንጫ ፈዛዛ ነው የሚልን ትችት እያስተናገደ ነው። ቤተሰቦች በዚህ ሀሳብ ተስማማላችሁ? የዘንድሮ ዓለም ዋንጫ ፈዛዛ ነው የሚባለው? አዎ፣ በጣም ብዙ ውዝግቦች እያስተናገደች ነው አሜሪካ። አዳዲስ ህጎች ሁሉ እያወጣች ነው። ግን ቴክኖሎጂውን ተመችቶኛል። እንዴ አንድ ስቴፕ ከፍ ብለናል። ኳስ ውስጥ ራሱ በሮቦት ውሾች ይሁን ይበል ደስ ይላል። ቴክኖሎጂያችን እዚህ መድረሱ አሪፍ ነው። ተራቀቀች አሜሪካ። ለማንኛውም ፈዟል፣ ፈዛዛ ነው፣ ብዙ ነገር አስተናግዷል የሚባለው ነው ዓለም ዋንጫ።
ምን ትላላችሁ ስለዚህ ጉዳይ? እስቲ ሐሳብ ካላችሁ ሰፋ አድርጋችሁ ብትገልጹልኝ ደስ ይለኛል። ደግሞ ቀጣይስ ለፍጻሜ ማን ይደርሳል? ጥሩ ፐርፎርማንስ ማን ያሳያል? ለየት ያለ ነገርስ የሚለውን ነገር ሐሳባችሁን ሰፋ አድርጋችሁ ከስር መግለጽ ትችላላችሁ እያልኩኝ ዓለም ዋንጫ ግን ፈዟል እየተባለ ነው። ምን ትላላችሁ? ትናንትና ሜክሲኮና ደቡብ አፍሪካ የመክፈቻውን ጨዋታ አድርገዋል። ጥሩ ነበር። እንግዲህ ደቡብ አፍሪካም 2010ን ስታዘጋጅ የመክፈቻውን ጨዋታ ያደረገችው ደቡብ አፍሪካና ሜክሲኮ ነው። ዘንድሮም እንደዚህ ግጥጥሞሹ እጅግ በጣም አስገርመዋል ማለት ነው። በዚህ ዙሪያስ ምን ሐሳብ አላችሁ የሚለውን ነገር ከስር ሰፋ አድርጋችሁ እንድሰጡኝ በአክብሮት እየጋበዝኩኝ ወደ ቀጣይ ቪዲዮ አለፍኩ። ይመቻችሁ ቤተሰቦች አላችሁልኝ አይደል? ስለ ዓለም ዋንጫ ሰይፉ እውነቱን ውሸቱን እኔ አላቅም። እንግዲህ የዘንድሮ ዓለም ዋንጫው በአዲስ መልክ ተሰርቷል በትራምፕ ፎቶ ምናምን እያለን ነው። እውነቱን ነው ግን እውነቱን ነው። ትናንትና ራሱ ታዲያስ አዲስ ላይ እንዲህ ሲል ሰማሁት። እስቲ መረጃው እውነት ከሆነ ለእናንተ ልጋብዛችሁ ፈለግኩ ማለት ነው። ትራምፕ ግን የሚያገቡበት ቦታ የለም አይደለ? ቤተሰቦች ዋንጫውንም በራሳቸው አሰሩት። እውነት ነው። እስቲ የምታውቁት ነገር ካለ ከስር ብታካፍሉኝ ደስ ይለኛል። ግን የሰይፉን ፋንታውን ሐሳብና ንግግር ልጋብዛችሁን አለምጣ። ይመቻችሁ። የዓለም ዋንጫ ነገር ሲነሳ ዋንጫው አዲሱ ዋንጫ አሜሪካ ላይ የሚደረገው የበፊቱ የዓለም ዋንጫ አይነት ባህሪ የለውም። እንዴት? አዲሱ ዋንጫ እንደገና ተሰርቶ ወጥቷል። ፎቶ ማየት ትፈልጋላችሁ? የተለየ ትራምፕ ምክንያት ለምን? ያው እስቲ አሜሪካኑ ስለተዘጋጀ ዶናልድ ትራምፕ ናቸው አዘው ፎቶአቸው የምር ነበር። አዲሱ የዓለም ዋንጫ የአሜሪካኑ ይሄ ነው መጨረሻ ላይ ዋንጫውን የሚያነሳው። ቤተሰቦች ግን እውነት ነው መጨረሻ ላይ የሚበላው ሀገር ይሄ ነው የሚሰጠው? ይሄ ዋንጫ ነው የሚሰጠው እንደዚህ ተሰርቶ? ኧረ ትራምፕ አያልነታቸውን እያሳዩ ነው እንደዚህ ያደረጉት። ቀጣይ 4 ዓመት የምታዘጋጀው ሀገር በፕሬዚዳንት ይሁን ምናምን እንዳይባልና በዚሁ እንዳይቀጥል የሚል ስጋት አለኝ። በዚህ ዙሪያስ ምን ትላላችሁ? ምንም አይመስጥም አይደለ? እንደዚህ ከሆነ አይመስጥም፣ አይነፋም፣ ቤተሰብ አይነፋም። በእኔ በኩል ውድቅ ነው። የእናንተን ሐሳብ እንግዲህ እጠብቃለሁ። ይመቻችሁ። ፒስ። በጣም ከባድ ዘፈን ለቴዲ ራሴ ነግሬዋለሁ። በህይወቴ በቃ እንደዚህ አይነት ዘፈን የለም። ስላንቺስ ምን ልናገር አይቀልም የራስህን ነገር እንድትል በቃ ነገ አሪፍ ነው። በቃ ነገ አሪፍ ነው። ተስፋ ምናምን እንድታረግ ትንሽም ቢሆን በአንድ ብርም ቢሆን የገዛ ነገር በቃ አሪፍ ቢቀጥልም አንገት ማለት ራስን ከቻለ በዛ ላይ ከላብን ከደም የተገኘ ሲሆን ደግሞ ደም ከደም ብሎም የተገኘ ውስጤ ኦ ማይ ጋድ እንዴ በደንብ ስሟቸው እነዚህ ዘፈኖች በደንብ ስሟቸው። ከደስታው ከኑሮም ኑሮ የጎደለበት የከፋው አግኝቶ ማጣት ያንዣበበው ያገግማል ወረቱ አልቆ ቀን የጨለመበት ምኞቴን ከመጠንኩት እንደ ራስ ካደረኩት ከበቃውስ ለጉርሴ እንዳቅም እንደ ኪሴ አይቀርም እንደሰው አንጀትን ማራሴ ከሰው ፊት ከረመጡ ከማለት ከመቅለጡ ሰው ልብን ከታደለ ራስን መቻል ካለ ኑሩ መከታው ነው ከተስተካከለ በናፍቆት አይኔም ጎላ ጎላ በሐሳብ እንቅልፌም ተጉላላ ለብቻው መቻይቺ የለመደ ገላ በናፍቆት አይኔም ጎላ ጎላ በሐሳብ
እንቅልፌም ተብላላ ለብቻው በጃዬ የለመደ ገላ ወንፊት ሙሉ ሎሚ ወንፊት ሙሉ ሎሚ ሆዴ አይሆንም ራት እስክ ስክ ይለኛል ስክ ስክ ይለኛል አንተ ሰው ስምክን ሲያነሱት ትወደኝም እንደው አንተዬ ፍቅር በደንብ ለዘጠኝ ወር ቤቴ እናንተዬ ለእናቴ ማለንኩኝ እናርፋ ለመቀመጥ ትንፋሽ አላልኩም ሆዴ ወይ እስረኛ መሆን እንወዛወዝበት አጨብጭብ ቤተሰብ አንተ ሰው አላጣም ቢሆን በቃ በፍቅርሽ ልቤም ሆዴም ንዳድ ናኘው በትካዜ አንዳንቺን በመውደድ በፍቅርሽ ልቤም ሆዴም ንዳድ ናኘው በትካዜ አንዳንቺን በመውደድ እንግዲህ ቤተሰቦቼ የምወዳችሁ ማለት ነው ዓለም ዋንጫን አስመልክቼ እንግዲህ የመክፈቻ ስነ ስርዓቱንም ያው ለትውስታ ያክል ሰፋ አድርጌ የጋበዝኳችሁን ቪዲዮዎች እንዴት አያችሁት? በዛ ዙሪያ ሰፋ ያለ ሀሳብና አስተያየት እንደሰጡኝ በአክብሮት የጋበዝኩኝ ዓለም ዋንጫ እንግዲህ መጨረሻው የሚበላው ሀገር እንግዲህ ዋንጫውን ሲወስድ እንግዲህ ቅርጹ ተለውጦ በዚህ ሰውዬ ሆኗል ተብሏል። በዚህ ዙሪያስ ምን ሀሳብ አላችሁ? ሴፉ ነው ያለው እውነት ነው የሚለውን ነገር እስቲ አጣርታችሁ ብትነግሩኝ እኔ ደስ ይለኛል ማለት ነው። ለመረጃ ያክል ነው የጋበዝኳችሁ ማለት ነው። በሁለቱ ቪዲዮዎቹና ጣልጣል ባረኩባችሁ ዘፈኖች ምን ሀሳብ አስተያየት አላችሁ? ከስር የፈለጋችሁትን ሀሳብ አስተያየት እንድትሰጡኝ በአክብሮት እየጋበዝኩኝ በሚቀጥለው በተሻለ ቪዲዮ ከእናንተ ጋር እስከምገናኝ ድረስ ባባይ